ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 1 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ብልጽግና በአማራ ህዝብ ላይ ጭፍጨፋ ለመፈጸም የድሮን አስተኳይ ሴት ሰላዮችን ማሰማራቱ ተገልጿል። መረጃውን ይዘናል። የቀነኒ አዱኛ ታላቅ ወንድም እህቴ ቤት ውስጥ ነው የተገደለችው፣ ከኛ ደብቀው ሊቀብሯትም ነበር፣ ደርሼ አስክሬኗን አይቼዋለሁ ሲል አነጋጋሪ መረጃ አውጥቷል። እናስደምጣችኋለን። ዓለም አቀፉ ተቋም ኢትዮጵያ 10 የሰብአዊ ቀውሶች ከሚያስተናግዱ ሀገራት ተርታ አስቀምጧታል። ብልጽግናን ታጣቂ እያስታጠቀ ነው ሲልም ከሶታል። ሰሙታላችሁ። ሩሲያ የምዕራባውያን ኃይል ላይ እርምጃ ወስዳለሁ ስትል አስጠንቅቃለች። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ህልውናውን ለማቆየት የሚፍጨረጨረው ብልጽግና በርካታ አስተኳሽ ሰላዮችን ማሰማራቱ ተገለጸ። ልባቸውንም ጭንቅላታቸውንም ለብልጽግና ስርዓት አከራይተው ወልዶ ባሳደጋቸው ህዝብ መከራና ስቃይ ጮቤ የሚረግጡ ያላቸው የአፋብኃ ምዕራብ አማራ ቀጠና 206ኛ ኮር ከጀነራሎችና ኮሎኔሎች ግንኙነት አላቸው ያላቸውን ሴት ሰላዮች ይፋ አድርገዋል። ኮሩ ይፋ ያደረጋቸውን ሰላዮች በመግለጫው በደብረ ማርቆስ ከተማ አሉ የሚባሉ ባለሀብቶችን ጨምሮ በርካታ ነዋሪዎችን ያሳፈኑ በማጎሪያ ጣቢያ ያሰቃዩ የተለያዩ ስልጣን የተደጎሙ የህዝብ ማሰቃያ የአብይ አህመድ ታማኝ ኤጀንቶች ናቸው ያለ ሲሆን በሰሞኑ በተለያዩ አካባቢዎች ሴቶችን በመሰብሰብ በጎዛምን፣ የቦቅላ፣ ረቡ ገበያ፣ ደብረ ኤልያስና አማኑኤል አካባቢዎች በርካታ የሴት ደህንነቶችን አሰራጭተዋል ብለዋል። ሴት ልጅ እናት፣ እህት፣ ሚስትና ሀገር ናት ብለን ሴት ልጅ በልዩ እንክብካቤና ጥበቃ በምንይዝበት በዚህ ፈታኝ ዘመን ሴቶችን አስገድዶ በቡድን ለሚደፍረው እናቶችን ለሚጨፈጭፈውና የአማራን ህዝብ በጅምላ ለሚረሽነው አብይ አህመድ የድሮን አስተኳሽ ሆኖ መገኘት ግልጽ ጠላት እንጂ ጾታን መከታ አድርጎ ሴትነት ብቻውን ንጽህና ሆኖ ሊቆም እንደማይችል ያላሳየ ነው ብለዋል። አያይዘውም ኮሩ ከጠላት ጋር ያበረ የጠላትን ተልዕኮ ተቀብሎ የተንቀሳቀሰ ሁሉ ጠላት ነው። ለጠላት ደረጃ አውጥተን አንታገልም። በጾታ በዘር በአካባቢና በዝምድና ለይተን አንዋጋም። ጠላት ነው። ሰይፋችን በጠላት አንገት ላይ ማረፉ የማይቀር ነው። በንጽህና መቆም፣ ከጠላት ተልዕኮ መራቅ፣ ከህዝብ ወገን መሆን ያስፈልጋል ሲል አስጠንቅቋል። ሴትነታቸውንም አከራይተዋል። ወገናቸውን ለማስጨፍጨፍ ሴትነታቸው አልገደባቸውም። ሴትነቷ ሳይገድባት ለምትገድለን ሴት እኛስ ርህራሄውን ከየት እናገኘዋለን ብለን ብንጠይቅ ከወንጌሉም ከቁርአኑም ምን ምላሽ ትሰጡናላችሁ ያለው ኮሩ ጥልቅ መረጃዎች በሁሉም ወረዳዎች መንጥረን የምናወጣ ሲሆን ለጠላቶቻችን አንሰጥም ሲል ይህን የሚያደራጁና የሚያሰማሩትን ስም ዝርዝር ይፋ አድርገዋል። በተመሳሳይ የልደት በዓልን ምክንያት በማድረግ ሲንቀሳቀስ የነበረ የጠላት ደህንነት በእጃችን ገብተዋል ሲል የአፋብኃ ቴዎድሮስ 105ኛ ኮር 44ኛ ክፍለ ጦር ሰብሳቢ ፋኖ አንሙት ጌታውን ገልጿል። መገናኛና ጂፒኤስ ይዞ በሲቪል አለባበስ ሲንቀሳቀስ የነበረ የፋሽስቱ አብይ አህመድ ወታደር በጀግኖቹ የ10 አለቃ ኤፍሬም አጥናፉ ሻለቃ ልጆች በቁጥጥር ስር ውሏል። አጥናፉ ሻለቃ ልጆች መገናኛና ጂፒኤስ ይዞ በሲቪል አለባበስ ሲንቀሳቀስ የነበረ የፋሽስቱ አብይ አህመድ ወታደር በጀግኖቹ የ10 አለቃ ኤፍሬም አጥናፉ ሻለቃ ልጆች በቁጥጥር ስር መዋሉንም አስታውቋል። የአገዛዙ የ304ኛ ኮር 99ኛ ክፍለ ጦር 5ኛ ሻለቃ መገናኛ ባለሙያ እንደሆነ የተናገረው ደመቀ ታረቀኝ የተባለ የጠላት ደህንነት በምርመራ ወቅት እንዳስረዳው ከሆነ ወደ ፋክታ የገባው የጠላት ጦር በማህበረሰቡ ላይ ሊፈጽም ያሰበውን ጸረ አማራነት ተግባር ጨምሮ ብዙ ጉዳዮችን አጋልጧል። አስተማማኝ የመረጃና ደህንነት መዋቅር እየገነባ ያለው ተቋማችን የህዝቡን ደህንነት ለመጠበቅና ጠላትን ለመደምሰስ ሌት ተቀን እየሰራ ይገኛልም ሲል የክፍለ ጦሩ ህዝብ ግንኙነት አስታውቋል። የቀነኒ ታላቅ ወንድም እህቴ ሞተችው ቤት ውስጥ ነው፣ ከፎቅ አልወደቀችም፣ ሳናውቅ ሊቀብሯት ነበር ሲል እውነታውን አጋለጠ። የቀነኒ አዱኛ አሳዛኝ ህልፈት ዜና አሁንም መላውን ህዝብ እያስቆጣ ባለበት በዚህ ወቅት ታላቅ ወንድሟ ለማ አዱኛ ላለፉት ቀናት ይዞት የነበረውን ዝምታ በመስበር እጅግ ዘግናኝና ልብ የሚሰብሩ መረጃዎችን ይፋ አድርጓል። ድምፃዊ አንዱዓለም ጎሳ ቀነኒ ጭንቀት እንደነበረባት፣ አጠቃላይ ያለውን ነገር ማንም ቀርቦ ጠይቆ የሚያውቅ ቤተሰብ እንደሌለ ተናግሮ ነበር። ለማ አዱኛ ግን የቀነኒን ጭንቀት በተመለከተ ከኛ ጋር በሷ ህመም ዙሪያ የተማከርነውም የተወያየነውም ጉዳይ የለም ብለዋል። ለማ አዱኛ በሰጠው ምስክርነት እህቱ ቀነኒ በምንም አይነት ሁኔታ ራሷን ለመጉዳት ፍላጎትም ሆነ ሀሳብ እንዳልነበራት ገልጾ አስከሬኗን በተመለከተበት ወቅት ህይወቷ እንዲያልፍ የተደረገው እዚያው ቤት እንደሆነ መረዳቱን ገልጿል። ቀነኒ ከመሞቷ በፊት ከምሽቱ 6 ከ20 አካባቢ ደውላ በአንዱዓለም ጎሳ ስም መኪና ለማስመጣት ፍቃድ እንዲያወጣ እንደነገረችው ይህን አውርተው በሰላም መለያየታቸውን አስታውሷል። አንዱዓለም ከቤተሰብም አማክር ያለው እሷ እያመማት ስለ እሷ ጉዳይ ከቤተሰብ ጋር ተወያይቻለሁ።
ስለዚህ መፍትሄ አልሰጡኝም ብሎ ሲናገር ሰምተናል። እኔ ከቤተሰቡ አንዱ አካል እኔ ነኝ፣ ለማ እባላለሁ እና ከኛ ጋራ በሷ ህመም ዙሪያ ምንም አይነት የተማከረው የተወያየነው ጉዳይ የለም። ይሄ እንዲታወቅ ፈልጋለሁ። ሲቀጥል ደግሞ ማለት ነው ያ ብቻ አይደለም፣ እንኳን የሷ ህመም ወይም ደግሞ አሞታል ብሎ ሊያማከረን አይደለም። እንደምታውቁት ያረፈች ቀን እኔን 6:20 ላይ ደውላልኝ በአንዱ ዓለም ስም ላይሰንስ አውጣና መኪና ማስገባት እንፈልጋለን ብላ 6:20 ያናገረችኝ በሰላም የተወያየን ልጅ ነች። ሲቀጥል እሷ ያንን ብላ 9 ሰዓት ላይ ያረፈች ልጅ። ቀነኒ ከሞተችበት ከሌሊቱ 9 ሰዓት ጀምሮ እስከ ንጋት 12 ሰዓት ድረስ ከቤት አንስተው ሚኒሊክ ሆስፒታል እስክትደርስ ድረስ ቤተሰቡ አለማወቁና ቤተሰብ ሳያውቅ ለመቅበር እቅድ እንደነበር ተናግሯል። ለማ ከቤት አንስተው ያኔት ሆስፒታል ወሰዷት። የእሷ ቅርብ ዘመዶች የሉም ሲባሉ እዚህ የላትም ገጠር ነው ያላት አሉ። እዚሁ ከተማ ሆነን እንደሌለን ተደርገናል ሲል ገልጿል። ሚኒሊክ ሆስፒታል ሁሉንም ነገር ጨርሰው እንደጠበቋቸውም ተናግሯል። ጉዳዩ ከተሰማ በኋላ ሚኒሊክም ሆስፒታል አስከሬኗን በግድ ከፍቶ ማየቱን የተናገረው ለማ እኔ አስከሬኑን ከፍቼ ነው ያየሁት። አስከሬኑ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛ የሚያክል ፎቅ ላይ የወደቀ ሰው ደግሞ ይሰባበራል፣ ብዙ ነገር ይደርስበታል ብለዋል። ቀነኒ ቤት ውስጥ ነው የሞተችው። ሞታ አቅፈው መሬት ላይ አውርደው ራሷን ጥላ እንደሞተች አስመሰሉ። ጮሆ ራሷን ጣለች አሉ በማለት እህቱ እንደተባለው ከፎቅ ላይ ወድቃ ሞታለች በሚለው እንደማያምኑ ተናግሯል። 9 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ተኩል ድረስ ከቤት አንስተው ሆስፒታል ወስደው ሆስፒታል ቤተሰቦቿ የሷ ቅርብ ዘመዶች የሉ ሲባል ዘመድ እዚህ የላትም ገጠር ነው ያለው የሷ ዘመድ ያሉት። ስለዚህ ቅርብ ዘመድ የላትም ብለው እኛ እንዳናይ ያደረጉትን ነገር እንዳናቅ ሸፋፍነው ከመጀመሪያው ከያኔት ሆስፒታል ወደ ሚኒሊክ ራሱ ስንሄድ ሚኒሊክ እኛን ሳያሳዩ ሁሉን ነገር ጨርሰው እንድትቀበር ነበር የተደረገው። ይሄን ያደረጉ ሰዎች እኛ እሷ ታማለች ብሎ ያማከሩን ነገር የለም፣ አላማከሩንም። እና መታወቅ ያለበት ነገር ምንም እንሸፋፈነው ነገር የለም። እስካሁን ዝም ብለን ቁጭ ያልንበት ምክንያት አንዱ መንግስት በእጁ ይሄን ጉዳይ ይዞ መንግስት እየተከታተለው ስለሆነ መንግስት እጅ ያለ ጉዳይ ነው ብለን ነው። አሁን ግን እነግራቸዋለን ያለውን ነገር። እኔ አስከሬኗን ከፍቼ ነው ያየሁት። አስከሬኗ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ ይሰባበራል፣ ብዙ ነገር ይደርስበታል። ስለዚህ ማለት ነው አንዱ ቀነኒ ቤት ውስጥ ነው የሞተችው። ቤት ውስጥ ሞታ ነው አቅፈው መሬት ጥለው አወርደው እንደዚህ ሞተች፣ ራሷን ጣለች የሚሉት እንጂ እሷ እንደዚህ አይነት ሀሳብ ላላቸው ሰው እንኳን መድኃኒት ነች። ስለዚህ የሞተችውም ቤት ነው። ከቤት ነው አውጥተው ታች ጥለው ጮኸው እንደገና ማንም እኛ ሳናይ ምንም ነገር የሷን አሟሟትም ምንም ነገር ሳናቅ እዚህ ከተማ እያለን 9 ሰዓት የሞተች ልጅ በሚዲያ ተለቆ ስለሷ ጉዳይ ሌላ ስንት ሰው አውቁ ከመጀመሪያው ሆስፒታል እስከ ሚኒሊክ ሄዱ። ሚኒሊክ ያለው ፕሮሰስ አልቆ ከዛ በኋላ ነው እኛ ራሱ ይደርስነው። በግድ አስከሬኗን አስከፍቼ ያየሁት እኔ ነኝ። ምንም ነገር እላዋ ላይ ጉዳት አልደረሰም፣ በቤት ውስጥ ነው ያረፈችው የሚል ኮንክሉዥን ላይ ነው የደረስነው። ስለዚህ ሲቀጥል ደግሞ ማለት ነው እንደዚህ አይነት የውሸት ፕሮፓጋንዳ እየተነዛ ህዝቡን ወዳልሆነ አመለካከት እንዲሄድ መደረግ የለበትም። አክለውም አባገዳዎች ልኮ ጉማ እከፍላለሁ ሽምግልና አስታርቆኝ ብሎ ሲለምን ነበር። ያልገደለበትን ጉማ የሚከፍልበት ምክንያት የለም። ከዛ ወጥቶ ግን እኔ ጉማ እከፍላለሁ አላልኩም በማለት የተናገረው ሐሰትና ማጭበርበር ነው ብለዋል። የመንግስት አካላት ቤተሰቡ ዝም እንዲል ጫና ሲያደርጉባቸው እንደነበርና አሁን ግን እውነታው ለዓለም ይፋ ለማድረግ መውጣቱን አስታውቋል። ሌላው እጅግ አሳሳቢው ጉዳይ እውነቱን አውጥቷል በሚል የታናሽ ወንድማቸው ሊበን አዱኛ ደህንነት አደጋ ላይ መውደቁ የተናገረ ሲሆን ሊበን ሚስጥር አውጥተሃል በሚል የማስፈራሪያ መልእክቶች እየደረሱት በመሆኑና በወንድሙ ላይ ጉዳት እንዳይደርስ ስጋቱን ገልጿል። አባገዶች ልኮ ጉማ እከፍላለሁ እና
ሽምግልና አስታርቁም ብሎ ሲልን ነበር። ያልገደለበትን ጉማ የሚከፍልበት ነገር የለም። እንደዛ ያለውን አባጉሮች ምትኛን ቤተሰብ ነፋዘርኛ እንደዛ ካሉ በኋላ አሁን ግን ሚዲያ ላይ ወጥቶ አላልኩም ብሎ ዋሸ ማለት ነው። ይሄም ህዝብን የመቅበሪያ ያክል የሚታየው። ሁለተኛው ትልቁ ነገር ደግሞ የቀነኒ ትንሹ ወንድም ወይም ደግሞ ሊበን ወጥቶ እሱ በተናገረው ነገር እና ለማም ያውቃል ሊበን ያውቃል ብሎ ባለው ዙሪያ እሱ ትክክለኛውን መልስ ሰጠ። እሱ ትክክለኛውን መልስ በሰጠ በተለያየ አኳኋንና በተለያየ ህዝብ አመለካከታቸውን እሱ ዳይቨርት ባደረገው የተለያየ ትችት እየደረሰበት ነው። ከትችት አልፎ ማስጠንቀቂያ እየደረሰበት ሊበን ማለት ነው። እዚህ ልጅ ላይ ምንም አይነት ጉዳት ቢደርስ ምንም አይነት ሌላ ነገር ቢደርስ ይሄን ያደረሰው ሌላ ሳይሆን የምናውቀው አንድ ሰው ነው። ስለዚህ በሌላ ሰውም ቢደርስ ይሄን ነገር የሚያደርገው እሱ ስለሆነ የኢትዮጵያ ህዝብ በጠቅላላ በዓለም ላይ ያላችሁ ታውቁልን በቤተሰቡ ላይ ምንም አይነት ጉዳት ቢደርስ ከዛ ከአንድ ሰው ጭንቅላት ማንወድ መሆኑን እንዲታወቅ እንፈልጋለን። ፍትህ ለቀነኒ አሁንም ከጎናችን ስላላችሁ። ዓለም አቀፉ ተቋም 10 የሰብአዊ ቀውሶች ከሚፈጠርባቸው ሀገራት ዝርዝር ውስጥ ኢትዮጵያን አካተተ። የተባበሩት መንግስታት ድርጅት አካል የሆነው ኒው ሁማኒቴሪያን በሪፖርቱ የሰብአዊ እርዳታ ቅነሳ፣ የሚዲያ ሽፋን ማነስና የፖለቲካ ቁርጠኝነት አለመኖር በዓለም ላይ ለችግር የተጋለጡ ወገኖችን አደጋ ላይ መጣሉን የገለጸ ሲሆን በ2026 ዓ.ም ትኩረት ሊሰጣቸው ይገባል ብሎ የለያቸው 10 የሰብአዊ ቀውሶች ዝርዝር ውስጥ የኢትዮጵያና የኤርትራ ውጥረት በዋናነት አካቷቸዋል። ሪፖርቱ እንደገለጸው በ2025 የብልጽግናው አገዛዝና ኤርትራ በገቡበት ቁርሾ ጦርነት ሊነሳ ይችላል የሚለው ስጋት የነበረ ቢሆንም ወደ 2026 ሲገባ ግን ነገሮች ወደ ግጭት እያመሩ መሆኑን ጠቁመዋል። እንደ ድርጅቱ ገለጻ የውጥረቱ ዋና መነሻ የወደብ ጉዳይ ነው ያለ ሲሆን የብልጽግናው መሪ አብይ አህመድ የአሰብ ወደብን የመውረር ዓላማ እንዳላቸውና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግን ይህንን ጉዳይ እንደማይቀበሉት አብራርተዋል። አክለውም በትግራይ ክልል ውስጥ በህወሓት አመራሮች መካከል የተፈጠረው ክፍፍል ለጉዳዩ ውስብስብነት አስተዋጽኦ ማድረጉን አስታውቀዋል። የክልሉን አስተዳደር የሚመራው የህወሓት ነባር አመራር ከኤርትራ ጋር ግንኙነት ሲፈጥር ከአዲስ አበባ ጋር ቅርበት ያላቸው ደግሞ ነጻ መሬት ትግራይ ወይም ሀራ መሬት የሚባል አዲስ ሚሊሻ መስርተዋል ብሏል ሪፖርቱ። አዲስ አበባ ለዚህ አዲስ ኃይል የድሮን ድጋፍ እያደረገች መሆኑን የጠቀሰ ሲሆን ጉዳዩ ቀጠናዊ መልክ እየያዘ መምጣቱም ተጠቁሟል። ጠቅላይ ሚኒስትር አብይ የተባበሩት አረብ ኤምሬትስን ድጋፍ እንዳገኙና በምላሹ ብልጽግና ለሱዳኑ ፈጥኖ ደራሽ ኃይል RSF የሎጂስቲክስ እና የስልጠና ድጋፍ እያደረገ እንደሆነ ገልጿል። በሌላ በኩል ፕሬዝዳንት ኢሳያስ ከሱዳን መከላከያ ሰራዊትና ኢትዮጵያን እንደ ስጋት ከምትመለከተው ግብጽ ጋር ግንኙነት እንዳላቸው ሪፖርቱ አትቷል። ሩሲያ ዩክሬን ውስጥ በሚገኙ የምዕራባውያን ኃይሎች ላይ እርምጃ ወስዳለሁ ስትል አስጠነቀቀች። የሩሲያ ውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛፓሮዥያ ዛሬ በሰጡት ጋዜጣዊ መግለጫ ዩክሬን ውስጥ የሚገቡ የምዕራባውያን ሀገራት ወታደራዊ ኃይሎችና መሰረተ ልማቶች እንደ ውጭ ጣልቃ ገብነት እንደሚቆጠሩም ገልጸዋል። የምዕራባውያን ወታደራዊ ኃይል በዩክሬን ውስጥ መግባት ለሩሲያ ብቻም ሳይሆን ለሌላ አውሮፓ አገርም የደህንነት ስጋት እንደሚፈጥር ያስታወቁት ሚኒስትሩ ዩክሬን ውስጥ የሚገቡ የምዕራባውያን ወታደሮች እና መሰረተ ልማቶችን የሩሲያ መከላከያ ኃይል እንደ ህጋዊ ኢላማ ቆጥሮ እርምጃ እንደሚወስድባቸው አስጠንቅቀዋል። ቃል አቀባዩ ይህንን የተናገሩት ማክሰኞ ዕለት ዩክሬን ከፈረንሳይና እንግሊዝ ጋር ያደረገችውን ስምምነት በማስመልከት ነው። በስምምነቱ መሰረት ከሩሲያና በዩክሬን መካከል የሚደረገው በተኩስ አቁም የሚያበቃ ከሆነ ፈረንሳይና እንግሊዝ የጦር ኃይላቸውን ወደ ዩክሬን የሚልኩ ይሆናል። ይህም ለዩክሬን የደህንነት ዋስትና ለመስጠት በሚል የታሰበ ሲሆን በስምምነቱ መሰረት እንግሊዝና ፈረንሳይ በዩክሬን ውስጥ ወታደራዊ ካምፕ መስረተን በላይ የጦር መሳሪያ ማምረቻዎችንም እንደሚተክሉም ተገልጿል። ነገር ግን የሩሲያ ውጭ ጉዳይ ቃል አቀባዩ ስምምነቱን ግጭቱን የማስፋፋት የጦርነት ዝግጅት ነው ሲሉ አጣጥለውታል። ይህ በእንዲህ እንዳለ የየመን ፕሬዝዳንታዊ ምክር ቤት በረሻድ አልአሊሚ የሚመራው የየመን ፕሬዝዳንታዊ ምክር ቤት ከፍተኛ የጦርና የደህንነት ኃላፊዎችን ከስራ አሰናበተ። ከተባረሩት ውስጥ ሜጀር ጀነራል ታሊብ ባርጋሺ፣ ሜጀር ጀነራል ሞሼ ማርሳ የሚገኙበት ሲሆን እነዚህን ጨምሮ የተባበሩት መኮንኖች ለምርመራ በሚል በቁጥጥር ስር መዋላቸውን አልአረቢያ ዘግበዋል። የየመን ጦር ኃይል ዋና አዛዥ
አዛዥም ጭምር የሆኑት ሊቀመንበሩ ረሻድ አልአሚን ይህንን እርምጃ የወሰዱት በወታደራዊ ኃይል የበላይነት መያዛቸውን ተከትሎ ነው። በሳውዲ አረቢያ የሚደገፉት ሊቀመንበሩ ዛሬ ያባረሯቸውን ከፍተኛ ባለስልጣናት ለተገንጣዩ ቡድን ድጋፍ ሲሰጡ ነበር በማለት ወንጅለዋቸዋል። እርምጃውን የወሰዱትም በዩናይትድ አረብ ኤምሬትስ የሚደገፈው ተገንጣዩ ቡድን ኤስቲሲ መሪ የሆኑት አዳሮስ አልዙባዲ ከአገር መውጣታቸውን ካረጋገጡ በኋላ ነው። አዳሮስ በጀልባ ወደ ሶማሊላንድ ከገቡ በኋላ በአውሮፕላን ወደ ዩናይትድ አረብ ኤምሬትስ ማምራታቸው ተነግሯል። በእንዲህ እንዳለ የተገንጣዩ ቡድን መሪ እንዲያመልጡ ዩናይትድ አረብ ኤምሬትስ ድጋፍ አድርጋለች በሚል ሳውዲ አረቢያ ከፍተኛ ቁጣ ውስጥ መግባቷን አስታውቃለች። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።